ብሎ ሲል እንግዲህ ለመጠመቅ ማመን አለበት። ምንም ነገር ባላመንከው ቤተሰቦች ባጠመቁ አምኛለሁ ብለህ ትለኛለህ። መጽሐፍ ቅዱስ የሚለው ነው ትክክል የሚሆነው ወይንስ ቤተ እምነትና ከቤተሰቦቹ የወረስከው ነው ትክክል? ቤተ እምነቴ ትክክል አይሆንም። አሁን አንተ ያላወቀው ነገር ምን መሰለህ? ከጥያቄ ያላወቀው አይደለም። ሁለት ትክክል ሊሆን ይችላል እንዴ? ቤተሰቦች አለ ትምህርቱ መጽሐፍ ቅዱስ ላይ አሳየኝ። መጠመቅም አለ መጽሐፍ ቅዱስ ላይ መጽሐፍ ላሳይ ነው። እንግዲህ ወንድማችን ጥያቄ ምን የሚል ነው ማለት ነው? አስቀድሞ መጽሐፍ ቅዱስ ላይ ያመነ ነው እንጂ መጀመሪያ ጥምቀት የቀደመበት ክፍል የለም። ቀድሞ የቀደመው እምነት ነው አለ። እሱም ማርቆስ 16:6 ላይ ነው። ማቴዎስን አንብበዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አሁን እዚህ ጋር እያጠመቃችሁ የሚለው ነው የሚቀድመው። እያጠመቃችሁ ማቴዎስ ወንጌል 28:20 ላይ የቀደመው እዚህ ጋር ጥምቀት ነው። ስለዚህ መጽሐፍ ቅዱስ ላይ ሁለቱም አለ። እንደገና በሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እንደዚህ ይላል። ከቁጥር 15 ላይ ከቁጥር 14 ላንብብ። ከጢሮያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። ጌታ የእሷን ልብ ነው የከፈተው። ከዛስ እርሷም ከቤተሰቦቿ ጋር ተጠመቀች። ያመነችው ሊዲያ፣ ልቧ የተከፈተው ሊዲያ፣ የተጠመቀችው ከነ ቤተሰቧ። ስለዚህ እኔ በእናትና አባቴ እምነት ተጠምቄ ዛሬ እምነቱን መያዜ መጽሐፍ ቅዱስ ስህተት አያደርገብኝም። አብርሃም ወደ እግዚአብሔር ሲመጣ ምንም ያውቀው ነገር የለም። ከዛ በ90 ዓመቱ ምን አለ? ተገረዘ። ልጁ ይስሐቅ ግን በተወለደ በ7 ቀኑ። ለምን? በአባቱ በአብርሃም እምነት። ስለዚህ በእናትና በአባቴ እምነት ጥምቀቱን አግኝቼ ከዛ ጌታ ኢየሱስ ክርስቶስን እያመለኩኝ ባድግ መጽሐፍ ቅዱስ የቱን ቦታ ላይ ሊቃወመኝ አይችልም። ሐዋርያት ሥራ እንደገና ምዕራፍ 2 ከቁጥር 39 ላይ በቃ መልሰህልኛል። ደቂቃ መዳን ለአንተ ምንድን ነው? መዳን ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከራቁትነት ክርስቶስን ወደ መልበስ፣ አዲስ ልደት፣ አዲስ ማንነት ማግኘት። መጽደቅስ ምንድን ነው? መጽደቅ መለየት፣ መንጻት፣ ንጹህ መሆን። መቀደስስ? መቀደስ ደግሞ ለእግዚአብሔር መለየት። ብዙም ልዩነት የላቸውም። ታይፖሎጂካል ያናያል። ስለዚህ የዳነ ሰው ጸድቋል፣ ተቀድሷል፣ ከብሯል ብለህ ታምናለህ? መጽሐፍ ቅዱስ እንደሚናገር ጸድቃችኋል፣ ተቀድሳችኋል ይለናል ጳውሎስ አይደለ? በቆሮንቶስ መልእክቱ ላይ አምናለሁ። ስለዚህ ተቀድሰዋል ብሎ ሲል ምንድን ነው? ከምንድን ነው የምትቀደሰው? ከሞተ ስራ ለእግዚአብሔር ተለይተዋል። ምንድን ናቸው እነሱ? የሞተ ስራ ማለት አንድ ሰው ዳነ ብለን የምናስበው ሰውዬ የዳነ ሰው ጸድቋል ብለህ አልከኝ አይደለም? ከዛ በኋላ ደግሞ የዳነ የጸደቀ ሰው ደግሞ ይቀደሳል አይደል? እሺ። የተቀደሰ ሰው ይሄ በዚህ ፕሮሰስ ያለፈ ሰው ደግሞ ይከብራል። እና አሁን አንተ በህይወት ድኛለሁ ብለህ ታምናለህ? በሚገባ 100%። ጸድቀሃል? አዎ። ተቀድሰሃል? አዎ። እና ከእርኩሰት፣ ከዘፈን፣ ከሟርት፣ ከጥል፣ ከክርክር ከነዚህ ሁሉ ነገር የጸዳ ነገር ሲኖረው ነው መጨረሻ ይከብራል ብለው መጽሐፍ ቅዱስ የሚለው። በዚህ ታምናለህ? እንግዲህ እኔ ድኛለሁ በክርስቶስ ኢየሱስ፣ ዳግም ተወልጃለሁ፣ የክርስቶስ ኢየሱስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ። አዲስ ህይወት አግኝቻለሁ፣ አዲስ ማንነት ሰጥቶኛል። አሮጌው ማንነቴ ከእሱ ጋር ተሰቅሏል፣ አዲስ ክርስቶስን ለብሻለሁ። አሁን ያለሁበት ህይወት ደግሞ ክርስቶስ ኢየሱስን በመምሰል ህይወት የማድግበት ህይወት ነው። ስለዚህ ወንጌል እንደሚያስተምር ከዓለም ተለይታችሁ ክርስቶስን መስላችሁ ኑሩ እንደሚል ቤተክርስቲያኔ ዘወትር በቅድስና ህይወት እንድኖር ቃሉን እየሰማው ከቅዳሴው እየተካፈልኩኝ ክርስቶስን እየመሰልኩኝ እንድኖር አዛኝ በዛ ህይወት ውስጥ ነው ያለሁት። ስለዚህ አንተ አሁን እንደምትለን ከሆነ የዳነ ሰው የተቀደሰ ሰው ቅድስና ይጠበቅበታል። ሰንበት ወይንም ቤተክርስቲያን ስትሄድ ሳይሆን ፓርታይም ሳይሆን ፉልታይም የቅድስና እነዚህ እግዚአብሔር የሚጠላቸውን ጥል፣ ክርክር፣ ሟርት፣ ምቀኝነት፣ ዘፋኝነት በሙሉ እነዚህን የቅድስና ህይወትን ፕራክቲስ ታደርጋለህ ማለት ነው። ምንድን ነው የሚለው መሰለህ? አንደኛ
ኦኬ የመጀመሪያዊቱ ማለት ነው። አንደኛው የመጀመሪያዊቱ ወደ ጢሞቴዎስ ሰዎች ሲያን ለራሱ ለጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም የመምሰል ሚስጥር ይላል ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ዝም ብዬ ኢየሱስ ጌታ ነው ብቻ ብላ አይደለም በአፍ የምትኖረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እየመሰልክ ማደግ መቻል አለብን። ክርስትና ህይወት ነው፣ የሚወራ ሳይሆን የሚኖር ህይወት ነው። እግዚአብሔርን እየመሰልክ ዕለት ተዕለት ማደግ አለብህ። ለዛም ነው እኮ ሐዋርያው ጳውሎስ ይህን የተናገረው። እዚህ ጋር ብቻ አይደለም የተናገረው። በእርግጥ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይም እንደዚህ ብሎ ይናገራል ይህ ሐዋርያ። ስለዚህ ወዳጆቹ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል በፍርሃት እና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ አስረግጦ ይናገራል። ዝም ብለህ በቅስፈት አንዴ ብቻ ድኛለሁ ብለህ የምትኖረው ሳይሆን በፍርሃትና በመንቀጥቀጥ መዳንህን እየፈጸምክ የምትልበት ህይወት ነው። ይሄ ደግሞ በእኛ ቤተክርስቲያን ዘወትር የሚደረግ ነገር ነው። ታንኪዩ። እኔ ጨርሻለሁ። 2 ደቂቃ አለ። 2 ደቂቃ የቀረኝን ኦኬ ቅድም አሁን አንተ በምትለውና በተግባር እኛ የምንሰራው ቅድም በስምምነታችን ላይ ታማኝነታችን ለእግዚአብሔርም ቃል ነው፣ ፍሬውን ህዝቡም የሚያየው ነው። አንተ አንድ የዳነ ሰው ጻድቅ የሆነ ሰው ቅድስና ያስፈልገዋል። ከመክበሩ በፊት የሚያልፍ ሰው አገሪቱን በሙሉ አንተ ባለህበት ቤተ እምነት ውስጥ ያለ ኤቭሪዌር የከተማ መሸታ ቤቶች፣ ሱቅ ቤቶች በሙሉ ይሄ የምትላቸውን ይሄ እግዚአብሔርን የጸደቀ ሰው የዳነ ሰው የቅድስና ህይወትን የሚመዝን አገሪቱ በሙሉ ተጥለቅልቆ ያለው እንዴት ነው ታዲያ? አንተ በምትለው ቤተ እምነት ውስጥ ድን ያለው ብሎ የዳነ ሰው ከሆነ ሰርተሃል እሱ ላይ እንደው ምንም ጥናት አያስፈልግም። ጥናት አድርገሃል። ሩቅ ቦታ ትሂድ። አንድ የሆነ መንገድ ነው እያወራ ያለው ስለ ግለሰቦች እና ወይ አንደኛ ቦታ ላይ ሄደሃል ወይ ደግሞ በፍሬው ነዋ። አንድ የዳነ ሰው ይታይበት። ጥናት አድርገሃል። እስኪ የ2008 የ2009 2010 2011 2013 ጥናት ያደረገውን እስኪ ማስረጃ አስጠኝ። ዝም ብለህ ወሬ እንዳይሆን። አሁን ይሄ ወሬ ሀሜት ነው። ምንም ይሄ ጥናት አልመጣውም። ሀሜት የሆነ ባህል በማስረጃ የተደገፈ አሁን የወረዳ አመለካከት 100 የመጠጥ ቤቶች ከተከፈቱት ውስጥ 99% አሁን እንደምትነው ተቀድሰው ጸድቅ ያለው የሚል በሙሉ ጥያቄ በቃ ሰዓት አልቋል። በእርግጥ አሁን ልጠይቅ የምታወሩት የእግዚአብሔር ቃል ስለሌላችሁ እንዲህ ነው የምታደርጉት አብዛኞቻችሁ እዚህ ጋር ያላችሁት ሁላችሁ ማለት ይቻላል። ኦኬ ወደ ጥያቄ ልግባ። የመጀመሪያ ጥያቄ ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ትቀበለዋለህ ይህን የእግዚአብሔር ቃል? እንደዛ አይደለም የሚለው አውጣና አንብቦሽ እንደዛ አይደለም የሚለው ብሎ ነው የተነሳው። ጋይስ አውጣና አንብቦ። የተረጎምክበት ነው። አልተረጎምኩም። እኔ አነበብኩኝ። ያዕቆብ 2 አልተረጎምኩም። 24 አንብቦ 2:24 አንብቦ ከአዲስ መደበኛ እንዳታየው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ተቀበለዋለህ ይህን የእግዚአብሔር ቃል? ይሄ እቀበለዋለሁ። ይሄ ሰው በእምነት ብቻ ሳይሆን በስራ ይጸድቃል ማለት ነው። የትኛው ስራ? በጎ ስራ። አሁን ስራ የሚለውን ነገር ነው። ግን ሰው በእምነቱ ብቻ አይጸድቅም ማለት ነው አይደለም? ሰው በእምነት ብቻ ይጸድቃል። ሰው በእምነት ብቻ እንደሚጸድቅ ቀደም ሮሜ እዚህ ጋር ግን ያዕቆብ በእምነት ብቻ አይጸድቅም ሲል የትኛው ስራ እኮ ያስፈልጋል። ሰው በእምነት ብቻ አይጸድቅም። እግዚአብሔር በሰራው ስራ ነው። የትኛው ስራ አይደለም የጠየቅኩህ። አንድ ብላ ግን ሰው በእምነት ብቻ አይጸድቅም እያለ ነው። አንተ በእምነት ብቻ ይጸድቃል እያልክ ነው። ከአንተና ከያዕቆብ ማን ነው ልክ? የትኛው? ይሄኛው እኮ ማብራሪያ ይፈልጋል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ማርቆስ ወንጌል አልኩኝ፣ ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል ይላል። ስለዚህ እናንተ ስለነገርኳችሁ ቃል ንጹሐን ናችኋል፣ በእኔ ኑሩ እኔም በእናንተ።
ቅርንጫፍ ወይኑ ግንድ ሳይኖር በራሱ ፍሬ ሊኖረው እንዳይችል እናንተም እንዲሁ ደግሞ በእኔ ባትኖሩ አትችሉም አለ። ስለዚህ ፍሬ የማያፈራው ቅርንጫፍ ሁሉ ያስወግደዋል እያለ ነው። ፍሬ የሚያፈራው ግን አብዝቶ እንዲያፈራ ያደርገዋል። ምን ማለት ነው? ቁጥር ስንት ላይ ነው ያነበብከው? ዮሐንስ 15:2። ስለዚህ ሰው ፍሬ ማፍራት አለበት የለበትም? እንዳይቆረጥ። እውነተኛው የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። ይሄ ምሳሌያዊ አነጋገር ነው እንጂ ኢየሱስ ክርስቶስ የማያፈራውም በእኔ ያለው ቅርንጫፍ ሁሉ ያስወግዷል አለ። ፍሬ የተባለው ምንድን ነው? ቅርንጫፍ የተባለው ምንድን ነው? ግንድ የተባለው ምንድን ነው? ኦኬ፣ እዚህ ላይ ፍሬ የሚያፈራው ብሎ የሚለው ፍሬ ያለው ምኑን ነው? ቅርንጫፍ ያለው ምኑን ነው? ልመልስልህ። ፍሬው ነገር መጀመሪያ ፍሬው ምንድን ነው? ፍሬው በጎ ነገር፣ መልካም ነገር፣ መልካም የሆነ ስራ ማለት ነው። ጎበዝ። ቅርንጫፍ ምንድን ነው? ቅርንጫፍ የተባለው ማን ነው? ባለቤቱ ይሆናል። ግንዱ ኢየሱስ ነው። ቅርንጫፎቹ እኛ ነን። ቅርንጫፎቹ እነማን ናቸው? ሰው ነው። እኛ ክርስቲያኖች፣ ክርስቲያን አማኞች። የወይን ግንድ የተባለውስ ኢየሱስ። ስለዚህ ቅርንጫፎቹ ፍሬ መስራት አለባቸው ማለት ነው አይደል? እንዳይቆረጡ ከግንዱ ጋር ስለተጣበቁ። ከግንዱ ጋር ሆነው ፍሬ ካላፈሩ ይቆረጣሉ እያለ ነው አይደለ? በጣም ጥሩ። ስለዚህ መልካም ስራ ማይሰራ ክርስቲያን ይቆረጣል ማለት ነው። ግልጽ ነው። ይሄ የዚህ አፈታት ጎበዝ። መልሰልኛል። ወደ ሶስተኛው ጥያቄ ልሂድ። እሺ ጎበዝ። አንደኛ ቅርንጫፎች የተባሉት አማኞች ናቸው ማለት ራሱ ይሄ ሊያስጨበጭብል ይገባል። ወደ ቀጣዩ ጥያቄ ልሂድ። ሮሜ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ማን ነው እንደ ስራ የሚያስረክበው? ሮሜ ምዕራፍ 6 ቁጥር አይደለም፣ ምዕራፍ 2:6 ማን ነው እንደ ስራ የሚያስረክበው? አውዱን መጠበቅ ስላለብኝ ነው። አይ ጥያቄ የኔ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ተባለ። እርሱ የተባለው ማን ነው? ለእያንዳንዳቸው እንደ ስራቸው የሚያስረክባቸው። ይቅርታ ስልክ ገብቶብኝ ነው። እሰማለሁ። ትሰማለህ? ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይልሃል ሐዋርያው ጳውሎስ። ማን ነው እንደ ስራው የሚያስረክበው? ማን ነው? ኦኬ፣ ወይም ከቁጥር 5 ሌላ ጥያቄ ልጠይቅ። ሁለተኛ ቆሮንቶስ ምዕራፍ 5 አላወቅኸውም? ሁለተኛ ቆሮንቶስ አላወቅኸውም እኮ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ክፉ እንዳደረገ ይላል እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እያለን ያለው ሰው በጎ እንዳደረገ ክፉ በክርስቶስ የፍርድ ወንበር ፊት ዋጋ ለመቀበል ይገለጣል አይገለጥም? ኦኬ፣ አይ ይሄን ይኸውልህ፣ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው ጥቅስ ሌላ ቢሆን ክፉ እንዳደረገ እያንዳንዱ በስጋ የተሰራውን ብድራት ይቀበል ዘንድ አንድ ያዳም ጥያቄ ልድገምልህ። አንተ በእምነት ብቻ ያዳናል ስላልክ ነው። አንተ ፖለቲካ ልትሰራብኝ ነው። በእኔ ቦታ አማንን አስገባዋለሁ። አማን የኔን ቦታ ቴክ ኦቨር አድርገልኝ። አማን እየቀጠለልኝ። አማን ቀጠል የኔን ቦታ። ምን ነበረ ጥያቄ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሌላ ጊዜ ግን ባሩ በቃ አትግባ፣ ትምህርት መጀመሪያ ተማር። መልካም ቢሆንም ክፉ እንዳደረገ ሳትጎነትል አውራ። ልደት ከኔ ጋር ነው። አልቻልኩም፣ ማገዘኝ ሆነ ያለ እኮ ቤተር አይደለም። ፎርማል ማቅ ነው። እኔም ለዛ ነው እኮ ፉገራ አወራለሁ ካል ከኔ ጋር እያወራ ስለሆነ ደህና ገባላለሁ። እንደሱ አታወራ። አሁን በስርዓቱን ብቻ እሺና እንጀምር እንደ አዲስ። እኔ እናንተ ርሱ እንቀጥላለን እኮ ታዲያ። አንተ ጥያቄና መልስ ላይ ነበር እኮ። ያው እንደ አዲስ እንጀምረው ከመጀመሪያ ይቻላል። በእምነት ብቻ ይዳናል የሚለውን ርዕሰ ጉዳይ ማለት ነው። ኦኬ ጀምር። ይኸው ቴክ ዩር 5 ታይም። ጥያቄና መልስ እናድርገው። ጥያቄና መልስ ብቻ እናድርገው። ጥያቄና መልስ ብቻ እናድርገው። ኦኬ ከ10 ደቂቃ እያዝልን። ምናልባት እምነትህን ከተናገር ከአንዱ ለ3 ደቂቃ ልስጥ ብዬ። አይ ችግር የለውም እምነቱ ስለሚታወቅ ማለት ነው። እና 10 ታይመር አስቀምጪ። እኔ ልጠይቅና የእኔ ላይ ታይመር አስቀምጪ። ማን ነው የሚጀምረው? አንተ? እኔ ነው የሚጀምረው።
እሺ መዳን በእምነት ብቻ የሚለውን ነው። አሁን ከ40 ሆኗል። ስለዚህ 50 ሲሆን ታቆማል። ታይመር በቃ አሁን ጀምሮ ላይ እዚሁ ለማስቀመጥ ስለሚቻል። እሺ ልደት መልካም ስራ ድነትን ለማስቀጠል ይጠቅማል ብሎ ያስተማረ አንድ አባት ጥቀስልኝ። ሁሉም አንድ ከመጽሐፍ ቅዱስ ጀምሮ ሁሉም ሳይሆን ያልኩ አንድ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርልህና ከዛ አባት ጥቀስ ነው ያልኩ። አያችሁ አይደል? አይሰማም እኮ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርና ወደ አባቶች ይላል። አባት ጥቀስ ከመጽሐፍ ቅዱስ አላልኩም። አባት ጥቀስ እጠቅሳለሁ። ከመጽሐፍ ቅዱስ አባት ብቻ ጥቀስ መጽሐፍ ቅዱስ። ኧረ እጠቅሳለሁ ነው ያልኩት። እሺ ቀጥልስ። አሁን ተረጋጋ እንጂ። እሺ ቀጥል። ምን ሆነ ነው አባት ሊያመጣ እየሄደ ነው። ታይመሩን አንሽልኝ ነው ያልኩት እኔ ከመጽሐፍ ቅዱስ ልጠቅስልህ። ከዛ ደግሞ ጠየቁ ጥያቄው ስራ ድነትን ያስቀጥላል ብሎ የሚያምን አንድ የቤተክርስቲያን አባት። በቃ አባት ብቻ ጥቀስ። አሁን የሆነ መጽሐፍ ዮሐንስ ወንጌል፣ ማርቆስ ወንጌል አትበለኝ። እኔ ደግሞ እንደ አንድ ክርስቲያን ከመጽሐፍ ቅዱስ እሺ፣ መልስ የለም። እንደዚህ ነው። ኧረ እባክህ ሚዩት አድርጎ ችግር የለውም ስለምንተዋወቅ ማለት ነው። ኧረ እባክህ የምትለዋ መልስ የለችም። ከመጽሐፍ ቅዱስ ከዛ ወደ ቤተክርስቲያን አባት አባት ጥቀስ ነው የተባልከው። ዮሐንስ እና እኔ እኮ ጥቀስ። አሁን አያችሁ መቆራረጥ ጀመረ ኔትወርኩ። ሚዩት አድርገው። እሺ ሁለተኛ ጥያቄ የለም። ይሄ መልስ የለም። እንደዚህ መንተባተብ ነው የሚመጣው ማለት ነው። እሺ ሁለተኛ ጥያቄ። ኦኬ ሁለተኛ ጥያቄ እምነት ከምንድን ነው? ከመስማት። መስማትስ? በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸውም እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና በአምና አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩ፣ አሁን ደግሞ ወደ አባት እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ ታሪክ በቂ ነው፣ ማንበብ እንችላለን። ፉከራ አይሰራም። አያችሁ አይደለ? መልስ የለም። አይን እኮ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃል። አለ። በጣም ቀላል እኮ ነው። ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። እሺ በቃ እሰይ። ልጠይቅ ስል ራስህ ስለተናገርከው ጨመቃውን ከፍ እናደርገዋለን ማለት ነው። እሱን ክፍል ይዘው ይኸው ካመጣሽ ማርያም ታምጣሽ ማለት ነው። እሱን ክፍል ይዘው ኦኬ፣ አሁን የጠቀስከውን ክፍል ይዘው እየተያየን እናወራታለን። በሊዲያ እምነት የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ አንድ አባት ጥቀስልኝ። አባት ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ መጽሐፍ ቅዱሱ ነገረ። ግን በእናትና በአባታቸው እምነት አንድ አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያት ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ለልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስል ይህንን አመጣ። እሱን ክፍል በእሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩ። አባት አንድ ጥቀስልኝ። ጋይስ ልብ ብላችሁ አዳምጡ። በመጀመሪያ ደረጃ ራሱ መጽሐፍ ቅዱሱ በራሱ አባት አዳምጠኝ እነግርሃለሁ። የቤተክርስቲያን አባቶችንም አልኩህ እኮ እንዝለለው መልስልሃለሁ። ደቂቃ ጥቀሳ። በቃ ተው፣ ሌላውን የምትሽከረከረውን ተውና አባት ብቻ ልመልስልህ አንዴ። እሺ አባት ቀጥል። ጋይዝ ቃሉን ራሱ ስትሰሙት በመጀመሪያ ደረጃ አመነች ብሎ እየተናገረ ያለው ማንን ነው? ራሷ ሊዲያን ነው። ኦኬ፣ ግን የተጠመቀችው ከነማን ጋር ነው? ከነ ቤተሰቧ ጋር። ይኸውልህ ሂፖላቲየስ እንደዚህ ይላል አፖስቶሊክ ትራዲሽን 21 ላይ ማለት ነው። ባፕታይዝ ፈርስት ቺልድረን ይላል and if they can speak for themselves let them do or otherwise let their parent or their relative speak for them። አለቀ። ይኸው እኮ ነገርኩህ እኮ አፖስቶሊክ ትራዲሽን ላይ በዛውም ኖቱን ያዘው። ግለጥና ሰው እሺ
ቀጥል። አዮ ይታያል። ሜቢ ስክሪኑ አሮ ነው ከታየ ይታያል። እሺ ካሜራን ጥራግና እንትን ሶሪ አንዴሽ ቀጥል። ሜቢ አሁን ከታየ ከታች የሚታይ ሰዎች ይታያል በሉኝ። ያው አፖስቶሊክ ትራዲሽን ይኸው ማንበብ ትችላለህ። አንብበው። ባፕታይዝ ፈርስት ቺልድረን አንብበው። አንዴ አንብበው አንዴ ስራ መሆኑን አሳይኝ ያልኩህ አንብበው። አንዴ አንብበው። ዝም ብለህ ስለ ጮክ አይደለም ስለመተት በጠረቃለህ ጥቅስ ይመጣልህ። ከዛ አንብበው መጀመሪያ ምንድን ነው የሚለው? እሺ አንዴ አዳም አንብበው። ምንድን ነው የሚለው? አንብበው። አንድ አባት አንብበው መጀመሪያ አንብበው። ምንድን ነው የሚለው? አንብበው መጀመሪያ አንብበው። እስኪ አንተ እንደ አይነኛ ሲያደርግ አንብበው። ደቂቃን ተጠቅም። የጠየኩህን አስታውሰኝ መጀመሪያ። በእናትና በአባታቸው እንዴት ሊጠመቁ ይችላሉ አልከኝ። በእናትና በአባታቸው አልከኝ። የቱን ክፍል ስጠቅስ? ሶሪ የትኛውን ክፍል ስጠቅስ? ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ሐሳቡን አነሳውልህ። እንደዚህ ብሎ ጠቅሰህ ነው እናትና አባት ብለህ ያብራራኸው። በቃ ደቂቃ ከሰጠኝ ደግሞ የቅዱስ ዮሐንስ አፈወርቅን አመጣልሃለሁ። የቅዱስ ዮሐንስ አፈወርቅን አመጣልሃለሁ። ደቂቃ ከሰጠኝ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ እሱን ክፍል ይዞ እሱን እኮ የቅዱስ ዮሐንስ አፈወርቅ ኮሚኒ ሰዓቱን አጥፊ። 3 ደቂቃ ከ5 ላይ ነኝ። አጥፊው ሰዓቱን አንሹ። ኦኬ እንትን አድርጊው። ሰዓቱን አጥፊ። ፖዝ አድርጌያለሁ። ፖዝ አልሆነም። ጀስት 3 ደቂቃ ከ25 ሰከንድ ላይ ነው ያቆምነው። አጥፊው ከቻልሽ 247 ፖዝ ላይ እኮ 247 ላይ ነው አይደል ያለ ነው። አይ እዛ ላይ ታይመር አለ። የኔ እንትን ላይ እኮ ታይመር አለ። የቱ ጋር ነው ያለው? ኦኬ ላይ እኔ ላይ እኮ እየቆጠረ ነበረ። ችግር የለውም። 240 የሚለው ነው ያንተ? የኔ እየተቆጣጠረ 240 የሚለው ኦኬ 240 እሺ፣ ችግር የለውም። ኦኬ እሺ ፈልጎ እስኪያመጣ ሌሎች ምዕመናን መቀጠል ከቻላችሁ እንቀጥል። ጥያቄው የሊዲያን ነው እየተወያየን ያለ ነው። ያን ክፍል በቤተሰብ እምነት ይዳናል ብሎ ሲያመጣ፣ በቤተሰቦቻቸው እምነት ይዳናል ብሎ ሲያመጣ ጥያቄውን በደንብ አስተውሉ። ክፍል ጥቀስ ስለው ሐዋርያት ሥራ ምዕራፍ 16ን ጠቀሰ። እሱን ክፍል ይዞ እሱን አንተ የጠቀስከውን ክፍል ይዞ በቤተሰብ እምነት ይዳናል ብሎ ይፈታ አለ ወይ ነው? አፖስቶሊክ ኮንስቲቱሽን ያመጣልኛል እንዴ? አባቶች ያን ክፍል ይዘው ነው ያልኩት። አማን ኦኬ። እስከዛ እንወያይ ነው ያልከው? አይ ሌሎቻችሁ ቀጥሉ፣ እኔ ከሱ ጋር ልጨርስ። እሺ። ግን ኤርሊ ፋዘርስ በሙሉ ያሉት አንተ እንዳልከው አማን ሁሉም በእምነት ይዳናል ያሉት እነ ቀሌምንጦስ ዘሮም ራሱ በ96 ኤዲ ኤርሊ ፋዘርስ ከነ ዮሐንስ በፊት እነ ዮሐንስ አፈወርቅ በኋላን የመጡት በ347 እነ ቀሌምንጦስ ዘሮም ራሱ ያሉት ምን ጸድቀው በእምነት ብቻ ነው ብለው አስቀምጠዋል። በኋላ ላይ የመጡትም እነ ጄሮም ራሱ እነ ቅዱስ አውገስጢኖስ ራሱ በእምነት ብቻ ነው የሚጸደቀው አይደል? አዎ እኮ እሱ እንትን አንተ ያልከውን እንትን ስላለ ቅድም ሲናገር ነበር ከባህርሽ ጋርና አንድም አባት በእምነት ይጸደቃል አላለም ሲል ነበር። በስራ ነው እንጂ በእምነት ይጸደቃል አላለም ሲል ነበር። you're right። እስቲ እንወያይበታለን እሱ ላይ። ፔጅ ነምበር ነው ያላችሁት፣ እናመጣለን። ችግር የለውም። ባይብል እኮ ከ200 በላይ ጥቅስ አለው ሰው በእምነት ብቻ እንደሚጸድቅ ቃል ያለ አለ። የስ አለው። ሰላም ተቋርጦ ነበር ቶሎ ከመጣ ብዬ ነበር። የመጀመሪያ ጥያቄ እዛች ላይ እንደውም መቆም ነበረበት ብዬ ነው የማስበው። ምክንያቱም መልስ የለም። ሰው ኢቭን ከአባቶች መካከል ያንን የድነትን ጉዳይ አንስቶ አይ ሰው በስራ ይድናል ብሎ ያስቀመጠ አባት ለሚለው
ጥያቄ መልስ ሲታጣ መቆም ነበረበት ብዬ አስባለሁ። ጨርሰሃል ያኔ ውይይት አማኒ። ኤኒዌይስ መጽሐፍ ቅዱስ በሰው በእምነት ብቻ ይጸድቃል ይላል። አዎ እሱ ብቻ አይደለም፣ ቅድም ቮይስ ኦፍ ዛይን ሲል ነበር አይደል? ቀለሜንጦስ ዘሩም ተመሳሳይ ነገር ያስቀምጣል። ጭራሽ ኧረ እንደውም እግዚአብሔር በእምነት መጽደቅን እግዚአብሔር ስራን አልከለከለንም በስራ መጽደቅን እንጂ ብለው ያስቀመጡ አባቶች ጭምራሉ። ሰው ስለ ጽድቅ ስናነሳ ሰው በእምነቱ ብቻ ይጸድቃል የሚለውን አይዲያ አንስተን ስናወራ እንግዲህ አማን ከይቅርታ ጋር ልደት ተመለስክ? አለው እኔ እንዲረዱኝ ወንድሞች እንዳመጣው አንተም በጨዋነት ለውይይት ነው ሊረዱ ከሚችሉ ሰዎች እኔ ራሴ በቂ ነኝ። ስቴትመንቴን ላስቀምጥ። ከቅዱስ ዮሐንስ አፈወርቅ አሳያለሁ ነበር ያልኩት። ሆሚሊው 23ኛው ሆሚሊ አክትስ ላይ ያለውን ላሳይ። አንዲን ነገር ላስቀምጥ። በመጀመሪያ ደረጃ ስንወያይ የነበረበትን ርዕስ ከርዕሱ አንድም ጥያቄ አልጠየቀኝም። አንድ ማስረጃዬን አሳያለሁ። መዳን በእምነት ብቻ ነው ወይንስ የሚል ነበረ ስናወራ የነበረው። ስለ ህፃናት ጥምቀት ላነሳንም ነበር። ቢሆንም ግን መልሰዋለሁ። አንተ እኮ ነው ያልከኝ። ታዲያ ሌትስ ጎ። በቤተሰብነት ይዳናል ስላልክ እዛ ቤተሰብ ውስጥ ደግሞ ህፃንም ሊኖር ይችላል። በሁለት መንገድ ነው ያሳየው። አንድ ከቅዱስ ዮሐንስ አፈወርቅ አሳይሃለሁ። ደቂቃውን አብረዋል አንሰው። አሁን ሆሚሊውን ሐዋርያት ሥራ ምዕራፍ 16 ላይ ምዕራፍ 16 መሆኑን አሳየኝና ካሜራውን ከፍታ አሳየኝ። ደቂቃውን አስጀምረው። ምዕራፍ 16 መሆኑን መጀመሪያ ባይዜ ፕሩቭ ማድረግ አለብን። ደቂቃን አስጀምረው። መልሴን ላሳይ ነው። ቆይ አንድ ደቂቃ ሲቀር አቆማለሁ። 4:25 ብሎ ጀምሯል። 3:25 ላይ ስለነበረ ማለት ነው። ቀጥታ ጋይስ አሁን ልብ ብላችሁ አዳምጡ። የተጠየቅነው ጥያቄ ምን የሚል በእናትና በአባታቸው እምነት ህፃናት እንዴት ሊጠመቁ ይችላሉ የሚል ከመጽሐፍ ቅዱስ ጥቅስ አምጣ ላይ ቀጥታ ሄጄ ምንን አሳየሁት? የሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ያለውን የሊዲያን ሀሳብ አሳየው። ከዛ በኋላ ደግሞ ኢቨን ከቤተክርስቲያን አባቶች በዚህ ሀሳብ ላይ በእናትና በአባት ህፃናት በራሳቸው መናገር ካልቻሉ እናትና አባታቸው ይናገሩ የሚለውን ሀሳብ አሳየው። እንደገና ከራሱ ከሐዋርያት ሥራ ላይ ያንን ክፍል ራ እያወራው ነው። አንዴ ፕሊስ ተው፣ አታውራ ሌላውን። ሐዋርያት ሥራ ምዕራፍ 16 ዮሐንስ አፈወርቅ እንዴት እንደፈታ ብቻ ንገረኝ። ደቂቃ መብላት ብሮ፣ እኔ እኮ ህፃን አይደለም። ኖ ደቂቃን እየበላሁ አይደለም። አሳየኝ፣ እንትኑ አሳየኝ። 16ን ክፈት፣ አቁሚ ደቂቃውን። እናንተ ቁጭ አድርጎ ተረት ያወራኛል። እናንተ እየተሽከረከረ ክፈትና አሳየኝ። እያነበብኩልህ ነው። አንዴ አዳምጠኝ፣ አታቋርጠኝ ፕሊዝ። ካሜራውን አቧራ ታስነሳ። ምን ኃይለኛ ነገር እንዳነሳ ነገር አቧራ ታስነሳ። እያወራሁልህ ነው ጋይስ። እባክህ አዳምጠኝ አንዴ። ወይኔ አቁሚ ደቂቃውን። ምንም ደቂቃ አይቆምልህም፣ ታወራታለህ። ምንም ላነብ ነው። እየመለስኩኝ እኮ ነው። እየመለስኩኝ ነው ያለሁት። እየመለስኩልህ ስለሆነ ደቂቃን ማቆም አትችልም። የምታዳምጥ ከሆነ ታዳምጣለህ። የምታዳምጥ ከሆነ ታዳምጣለህ። ታዳምጣለህ ታዳምጣለህ ወይንስ አታዳምጥም? ብሎ ይሽከረከራል። እናንተ ደቂቃ ይበላል። ኖ ሐዋርያት ሥራ የምታዳምጥ ከሆነ አዳምጠኝ ፕሊዝ። ካሜራ ክፈት። በቃ አዎ፣ ደቂቃው ተነስቷል። ካሜራ ከፍተ ሆሚሊ 16ን አውጣና ከዛ ማውራት ጀምር። እንትንን አሳየን፣ እንትንን ገባን። ተወሱ ሆሚሊ ያወራው ነው ያለሁት። ክፈት ያወራው ነው ያለሁት። የምታዳምጠኝ ከሆነ አዳምጠኝ። ከሌለ የለህም። ኖ የለኝም አላልኩኝ። ከሌለ የለህም። ለምን ትጨነቃለህ? ራሴ እኮ ነኝ እኮ ያመጣሁልህ እኮ። ሲጀመር እኮ ራሴ እኮ ነኝ። የመጀመሪያውን ማስረጃ እኮ ያሳየሁህ እኮ ራሴ እኮ ነኝ እኮ። ክፈት፣ ካሜራውን ክፈት። ደቂቃውን አስጀምረው። ኦልሬዲ ከቆመበት ካሜራውን ክፈት። ደቂቃውን አስጀምረው ከቆመበት። እየመለስኩኝ ያለሁት ደቂቃውን አስጀምረው ከቆመበት። አታስጀምሩ። ካሜራውን ስከፍት ደቂቃው ይጀመራል። ደቂቃ ብሮ የሆነ እዚህ የተሽከረከርክ ደቂቃውን አስጀምረው ከቆመበት። እኔ መረጃዬን ከፍቻለሁ። አሁን ክፈቺ፣ ሰዓቱን ክፈቺ። ሆሚሊ 16 መሆኑን አሳየኝ። አንድ ደቂቃ ነው የቀረ። እዛ ላይ መልስ። የምን ደቂቃ? ሁለቱን ደቂቃ ሙሉ እየጮህ ሁለቱን ደቂቃ ነው በራሱ ሰዓት ነው ያባከንኩት። እኔ አይደለም ያባከንኩት። ስለዚህ ደቂቃ አለው። ኦኬ ጋይስ፣ ይኸው የሚታያችሁ ምዕራፍ 16 መሆኑን አሳየኝ። መጀመሪያ ይታያችኋል አይደለ? ይታያል። ቅዱስ ዮሐንስ አፈወርቅ አጠቃላይ ይኸው ይታያል። አቅርቤልሃለሁ። ቻፕተር ስንት ነው የሚለው? አዳምጠኝ። ቻፕተር ስንት ነው የሚለው? አነብልሃለሁ። አንዴ አዳምጠኝ። ቢያንስ ማውራበትን ጊዜ ስጠኝ።
አንድ አዳምጠኝ፣ አንድ ላውራ፣ አንድ ጊዜ ላውራ ፕሊዝ፣ አንድ ጊዜ ላውራ ፕሊዝ፣ አንድ ጊዜ ላውራ። ቢያንስ አንድ ደቂቃ በኋላ የራስ ደቂቃ ላይ ታወራለህ። በቃ ተመልሶልኛል። ተው ተመልሶልኛል። ዝጋው። ማስረጃ እንዳለኝ ግን ማየት መቻል ራሱ ትልቅ ነገር ነው። ማስረጃ መምጣት እንደምችል ያውን ከርዕሱ ውጭ የሆነ ጥያቄ ጠይቀኝ መመለስ እንደምችል ማስረጃ ራሱ ትልቅነት ነው። አንድ ደቂቃ አለችኝ፣ እንዳትረብሸኝ። ሚውት አድርግ። የጥያቄና መልሳት ነው። የጥያቄና መልሳት ነው። ጠይቅ። በቃ እንትን ነው። እኔ አውርቼ ጨርሰዋለሁ። የጥያቄና መልሳት ላይ ኮንክሉዥን መስጠት አልችልም። የጥያቄና መልሳት ላይ ኮንክሉዥን መስጠት አልችልም። እሺ ልጠይቅ ነው። ሚውት አድርግ። ማነው ሚውት አድርግ። ጥያቄ ልቀበል ነው። ይሄ ጥያቄና መልስ ሰዓት ላይ ነው። ሪፊቲሽን መስጠት አትችልም። እዚህ ላይ ከፈለግ በተሰጠ ደረጃ ሪፊት ማድረግ ትችላለህ። እሺ ልጠይቅበት። ሚውት አድርግ ጋይስ። እንዴት እንደማስረዳ በኋላ ባይዘው አንድ ትንፋሽ እንዳተነፍስ ነው ማድረግ። ኦኬ ሚውት አድርግ። ምዕራፍ 16 ነው የጠየቅኩት። ቻፕተር 10 ብሎ ቻፕተር 10 የሚል ይዞ ይመጣል። ማፈሪያ ማለት ነው። ጥያቄ መጠየቅ ትችላለህ። ደቂቃ አልቋል። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። አሁን የኔ ጥያቄ ሰዓት እዚህ ቁጭ አድርጎ እኛን ያቆኛል። ሶስት ጥያቄ ጠይቀናል። አዳምጥ። ሶስት ጥያቄ ጠይቀናል። አሁን የኔ ጥያቄ ሰዓት ነው። ያንተ ሰዓት አልቋል። የኔ ጥያቄ ሰዓት። ኦኬ እሺ። ከመጽሐፍ ጥያቄውን ድጋሚ እንትኑን ሰዓቱን ድጋሚ አስጀምሪ። 10 ደቂቃ ያጅልኝ። ኦኬ 10 ደቂቃ ያጅልኝ። ከዛ እንዳንተ እንዴት እንደምጫወት ዝም ብለህ በመጀመሪያዎቹ 200 ዓመታት ማለት ነው በእምነት ብቻ ይዳናል ብሎ ያስተማረ አንድ የቤተክርስቲያን አባት አሳይ አሉ። ቃሌ መክፈት የምትችል ከሆነ እኔ አንድ ስልክ ነው ያዝኩት፣ መክፈት አልችልም። በአንደኛውና በሁለተኛው ክፍለ ዘመን በእምነት ብቻ ይዳናል ያለ ቤተክርስቲያን አባት አንደኛ አይባልም። በአንደኛና በሁለተኛው ክፍለ ዘመን ዝቅ እያልኩት እሄዳለሁ። በአንደኛና በሁለተኛ መቶ ክፍለ ዘመን በእምነት ብቻ ይዳናል ብሎ ያስተማረ አንደኛ ይኸውልህ አዳምጥ፣ እየመለስኩልህ እኮ ነው። አንደኛ ክፍለ ዘመን አይባልም። አንደኛ ክፍለ ዘመን ሐዋርያት የነበሩበት ነው። በእነሱ ሐዋርያት በነበሩበትም ዘመን የነበሩ ቤተክርስቲያን አባቶች አሉ። ሐዋርያት በነበሩበት ዘመን የነበሩ ቤተክርስቲያን አባቶች። ስለዚህ የአባቶች ዘመን ደግሞ ሁለተኛው ክፍለ ዘመን ተብሎ ነው የሚጠራው። ሲጠራ ያኛው በሐዋርያት ዘመን ኖረው በእምነት ብቻ ይዳናል ብሎ ያስተማሩ አንድ ቤተክርስቲያን አባት አምጣልኝ፣ አሳየኝ። እሺ ቃሌ ከፍተው ከሆነ አትበል። እሺ ሌላ ጥያቄ ልጠይቅህ። እሱ እስኪከፍትልህ ወደ ሁለት እስኪከፍትልህ ድረስ እሱ እስኪከፍትልህ ድረስ እኔ እጠይቅሃለሁ። አፍን ቀዶ አዳምጥ። እሱ እስኪከፍትልህ ሁለተኛ ጥያቄ መጠየቅ እፈልጋለሁ። ሁለተኛ ጥያቄ ሰከንድ ኩዌስችን ይከፈታል። አዳምጥ። ሰከንድ ኩዌስችን ሁለተኛ ጥያቄ ሚውት ይደረግልሃል። መልሱ ሁለተኛ ጥያቄ ልጠይቅህ። ሁለተኛ ጥያቄ ልጠይቅህ። ሁለተኛ ጥያቄ ሰዓቴን ሁለተኛ ጥያቄ ልጠይቅ መብቴ ነው። ሁለተኛ ጥያቄ ይደረግልህ። ሁለተኛ ጥያቄ መጠየቅ አልችልም። ፖዝ ይደረግ። ወደ ሁለተኛው ጥያቄ ልሄድ ነው። ወደ ሁለተኛው ጥያቄ ልሄድ ነው። መብቴ ነው። ወደ ሁለተኛ ጥያቄ መሄድ ይችላል ወይስ አልችልም? ለምን መብቴ ነው፣ መጠየቅ ይችላል። ስማኛውን እሺ፣ ሁለተኛ ጥያቄ ልጠይቅ ነው። ሁለተኛ ጥያቄ ልጠይቅ ነው፣ መብቴ ነው። ጋይስ ደቂቃዬን አትጨርስብኝ። ኦኬ በእምነት ነው ወይንስ ዳግም የሚወለደው በእምነት ነው? አማን ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል ሰው በምንድን ነው ዳግም የሚወለደው? አማን ሰው ዳግም የሚወለደው እናደርገዋለን። ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር በጣም ትረዳዱ ይለን። አማን ጥያቄን መልስልኛ እንዴ፣ አዳምጠኝ። አንተ ወደ ጎና ተኩስ በእናትህ። ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ቀስ በል። በምንድን ነው? ቃሉን ከፍቼ ነው ማነብልህ አይደል? ያዕቆብ መልእክት ምዕራፍ 2 ቁጥር 18 አንብብልኝ። ራስ አንብብ። እሺ ቃሌ ባይብል ይዘህ ከሆነ እየከፈትክ አሳየው። አንብብ። በምንድን ነው የሚወለደው? በእምነት ነው ወይንስ በምን? የሱር ነው። እሺ ምን ላይ ላውጣልህ? ያዕቆብ መልእክት ምዕራፍ 2። ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል እንጂ በማመን አይደለም እንዴ ማለት ጥያቄውን በስርዓቱ እንትን አስቀምጥ። ሰው በእምነት ዳግም ይወለዳል ወይስ በምንድን ነው ስትል ካታጎሪውን በስርዓቱ አስቀምጥ። ጥያቄውን በደንብ ሪፎርም ላድርግልህ። ሰው በእምነቱ ዳግም ይወለዳል አይወለድም? ሰው በእምነት ዳግም ይወለዳል አይወለድም? ይወለዳል። ከራስ እንትን አምጣና ሳይኝ፣ ከፕሮቴስታንት ስኮላር አምጣና ሳይኝ፣ ከራስ ከካልቪኒስቶች ማለት ነው፣ ከሪፎርም ቴዎሎጂያን። እሺ ሰው በእምነቱ ዳግም ይወለዳል የሚለውን ከራስ ቤተ እምነት ከነጆን ካልቪን ማለት ነው። ውጭ ነው ያለሁት። አሁን ኮት ካረኩ አንተ ታወጣልኛለህ። እሺ ኦንላይን አንተ ነው የምታመጣው። ከራስ ቤተ እምነት ሰው በእምነት ዳግም ይወለዳል የሚል አምጣና ሳይኝ፣ የት እንዳለው በእግዚአብሔር ማለት እና ዘለ የገባው እንደ ኃይለኛ ሲያደርግ ይችላሉ ብለህ አይደል? አውጣና ሰው ያለውበት ማለት ነው። ስለዚህ ለውይይት ዝግጁ ሳትሆን ነው የምትገባው። እሺ ግዴታ ቤት መሆን አለብኝ። ሶስተኛ ጥያቄ ልጠይቅህ። ፖዝ አድርግና ይመለስልህ።
ፖዝ አድርግና ይመለስልህ። መጽሐፍ ማውጣት ይችላል። ሚዩት እያደረጋችሁ ነው ያላችሁት። ቤታችሁ ድረስ መጥቼ ይታያዩ ሚዩት እያደረጋችሁ ነው ያላችሁት። ቃሌ አንተ አያገባህም እንዴ? እኔ ታዲያ እንዲያሳየልኝ ወይስ ለሁለት ትረዳዳላችሁ? ለሁለት ተጋገዛላችሁ? ከፍታ አሳይ ነው ቃሌ ከሱ እምነት አሳየኝ። ከሪፎርም ቴዎሎጂያን በእምነት ብቻ ዳግም ይወለዳል የሚለው እሺ፣ በቃ ከነሱ ንገረው። የትኛው መጽሐፍ ላይ ነው አማን ያውጣል? የትኛው መጽሐፍ ላይ ነው? ከራስ ቤተ እምነት ከራስ የእምነት መግለጫ ላይ አማን ከራስ የእምነት መግለጫ ላይ ሰው በእምነት ብቻ ዳግም ይወለዳል የሚለው አማኒ ግሬጋሊሳን ነው ጥቼልሃለሁ። ልክፈትለት ክፈትለት። ጉድ አንዴ ታገሰኝ። በቃ እሺ፣ ፖዝ አድርጉለት። ከኮንፌሽንህ አሳየኝ። ከቤተ ስኮላር ብላል ነበር እንዴ ብራዘር? እዚሁ ቁጭ አዳምጠኝ፣ አንድ ጊዜ አንድ አዳምጠኝ። ከአንተ ቤተ ስኮላር ብለህ ነበር። አሳየኝ፣ ስኮላሩ አሳየኝ። ግሬግ ሊከፈትልህ ነው። አሳየኝ፣ ፖዝ አድርጉለት። ምዕመናን ፖዝ አድርጊለት። ከ55 ሰዓቱ 5 ደቂቃ ከ55 ነው። ከ27 ነው። ችግር የለውም። ፖዝ አተልቀው። እኔ ለአንተ አተልቂው ወሬ አታብዛ። ያሳይ ሰው በእምነቱ ብቻ ዳግም ይወለዳል። አንተ እኔን ደቂቃ ትበላለህ። ያሳይ ያውጣ። ጎሄድ አውጣ። ወርናት ደሴማየ አውጣና አሳየ። አላሳየም እኮ ሊወጣልህ ነው። ተረጋጋ። የታለ ይኸው እንዴ ሲቆራረጥብ ሁላ ነበር። እንደዚህ ቁጭ ብለህ ስንት ደቂቃ ጠበቅን? 5 ደቂቃ ሚዩት አድርግ አንተ። አሁን ሚዩት አድርግ አንተ። ያንተ ሰዓት አይደለም የኔ ሰዓት ነው። ሚዩት አድርግ። ሚዩት አድርጋ ዝም ብለህ ቡና እንጠጣ። ሚዩት አድርግና ዝም ብለህ ቡና እንጠጣ። አሳይና ቃሌ ማፌ ነው ማውራት ባይዞ ደቂቃ ተይዞልሃል። እያወራሁ እጠብቃለሁ። አሳየን። ደቂቃ ተይዟል። አሳየን። መጽሐፉን ታሳየናለህ። ትገልጽልህ። 5 ደቂቃ ሙሉ ጠፍተህ እኮ ነው የመጣው። ከዛ ምዕራፍ 10 ልታሳይ መጣ። ጀግና እኮ አንተ። ምዕራፍ 16 አሳይተህ ብለህ ምዕራፍ 10 ልታሳይ 5 ደቂቃ ሙሉ ቡና እንጠጣ። አርፈህ ቁጭ ብለህ ጠብቅ። ዝም ብለህ ቡና እንጠጣ አንተ። ያ ቡናዬን እየጠጣሁ ነው። ለዛ እኮ ነው ደህና እያጫወትኩ ያለሁት። ባህሩ ከበደ ወደ አንተ፣ አንተ ከበደ ወደ ቃሌ። ማስረጃ ነው እያወጣሁ እየተጠየቀልኝ አይደለም። ተው ልደት እረፍ እየተጋገዛችሁ ልቀቁኝ እያልክ ነው። እረፍ እኮ አሳይ። ቃሌ ወሬውን ተውና አሳይ እኮ እያወጣሁ ነው። አንድ ጊዜ እረፍ እንደ እና የጸሐፊው ስምና መጽሐፉን እያወጣሁልህ ነው። አውጣ። ቆየሽ። አታስብ። እሺ ይኸው እየጠበቅኩ ነው። መጽሐፋን ሊያወጡ ያልከው ተናገሩ ከሆነ ይኸው አምጣና አሳየን ማን እንደሆነ። ነገር ግን እሺ አንዴ ቆይ ተረጋጋ። ምንም ስበል እስኪ። እኔ እየጠበቅኩ ነው። ምንም እየጠበቅኳችሁ። ቴንኪው እየጠበቅኳችሁ። ጎሄድ። መልካም እንግዲህ እሺ። እኔ ደግሞ አንድ አሳድጉኛ እንዴ አተልቁት። አሳድጉት። ክፈተውና አሳየናል። እሺ የመጽሐፉን ስም አሳየን አንዴ። የመጽሐፉን ስም አሳየን። መጽሐፉንና ሰዓቱን አሳየን። ላሳይ ነው እንዴ? ወይ አሳየን አንዴ። እሺ አሳየን። እሺ ማን ነው የጻፈው? ሂስቶሪካል ቲዮሎጂ ይላል። የጻፈው ማን ነው? ያው ግሬጋሪሰን። ይሄን ሰው ታውቀዋለህ? ኦኬ ልደት አሳየን። ከዛ እኔ የጠየቅኩትን ጥያቄ ለእኔ ለጠየቅኩት ጥያቄ የሰጠበትን መልስ አሳየን። ሰውየው ማን ነው አይደለም የጠየቅኩህ እኔ። ሂድና አሁን ገብቶኛል። ለማሳየት ብቻ ነው የገባኸው? ለመወያየት ነው የገባኸው ወይንስ ለማሳየት ነው የገባኸው? ለመወያየት ነው የገባኸው? ደቂቃዬን አጨርስብኝ ፕሊዝ። አሳየን። አሁን ግለጥና ሂድና የማታውቀውን ጸሐፊ ሂድና አሳየን። አሁን ግባና አሳየን። እሺ አንዴ ተረጋጋ። የማታውቀውን ጸሐፊ ደቂቃውን ያዙልኝ። 5 ደቂቃ አለ። እሺ ሙሉ ኮንቴክስቱን ላንብብልህ መጀመሪያ። ይሄ ሁሉ ነው የምታነበው? እና የጠየቁት እኮ በእምነት ብቻ ዳግም ይወለዳል የሚል እኮ ነው። ይኸው እኮ እያሳየው እኮ ነው እኮ። የታለ እንደዛ ያለበት? በእምነት ብቻ ዳግም ይወለዳል ያለበት። እሺ አንብበው። 5 ደቂቃ እንዳትነኪው። አንብበው 5 ደቂቃ እንዳትነኪው። አማን ተመለስ። አማንን ተመለስ በለው። አማንን ተመለስ። አንተ አይደለም ተወያዩ። አንተ አይደለም ተወያዩ። አንብበው። አማን አንብበው። አንተ ሚዩት አድርገህ ቃሌ። አማን አንብበውን። አንተ አንብበው። እኔ አይታየኝም በስርዓቱ። ቃሌ አንብብለት። እሺ አንብብለት። ጎሂድ አንብብ። እሱ ካልታየው አንተ አንብብ። ዊዛውት ዲስ ቢብሊካል ኮንቴክስት አለ ከላይ። ቢብሊካል ኮንቴክስት አስቀምጠው ማለት ነው።
ያስቀመጣቸው ቢብሊካል ኮንቴክስቶች እነዚህ ናቸው። እነዚህን ቢብሊካል ኮንቴክስቶች አስቀመጠ። እነ ገላትያን፣ እነ ሮሜ ምዕራፍ 4 ከ1 እስከ 5 ምናምን አስቀመጠና ጥያቄ ምንድን ነበረ? አማን አንድ ጊዜ ጥያቄ ምንድን ነበር? አማን ምን ነበር የጠየቀው? እሺ ልመልስ። ሰው ዳግም የሚወለደው በእምነት። ጥያቄ ምንድን ነበር? አማን ጥያቄ ምንድን ነበር? ጥያቄ ሰው በዳግም የሚወለደው በምንድን ነው አልክ። ከዛ በእግዚአብሔር ቃል አልኩ። እዴ የጠየቁት ጥያቄ ምንድን ነው? ሰው በእምነቱ ብቻ ዳግም ይወለዳል የሚል ከስኮላራ አሳይ ነው ያልኩት እኮ። እሱ መጨረሻ ላይ መጣው ነው። እኔ እኮ ኦሪጂናል ጥያቄ ነው ያስታውስኩት። ሪፎርም አድርጌ ጠየቁ። ቆይ አዳም ጥያቄን ሪፎርም አድርጌ ጠየቁ። ምን ብዬ ነው የጠየቁ? ሰው በእምነቱ ብቻ ዳግም ይወለዳል ወይ? ወደዚህ ከመምጣታችን በፊት አዳምጥ። ሰው በእምነቱ ብቻ ዳግም ይወለዳል ወይ የሚለውን ከራስ ቤተ እምነት አሳያል። የኔ ጥያቄ እኮ ነው። ተሽከረከርክና ከአንተ ጋር እንሽከርከር። ኖ ኖ ኖ፣ የኔ ጥያቄ ይኸው ላስታውስ። ሰው በእምነቱ ብቻ ዳግም ይወለዳል ወይ ብዬ ነው የጠየቅኩት። አሁን መለስልን ቃል የእኔ ጥያቄ እሱ ነው። ምን አልኩ? ጥያቄ ነው። ሶስቴ ነው ሞዲፋይ ያረከው። አዳምጥ። ሶስቴ ነው ሞዲፋይ። በእኔ ጥያቄ ትከራከራለህ እንዴ? ምን ሆነ ነው አንተ? ያማል እንዴ? ህዝቡ እየሰማ መብቴ እኮ ነው። ምንም ጥያቄ መጠየቅ ጥያቄ መጠየቅ መብቴ ነው። ምንም አይነት ጥያቄ መጠየቅ የጠየቅከው ሰው በእምነቱ ብቻ ሰው በእምነቱ ብቻ ዳግም ይወለዳል የሚል አሳይልኝ ያላል። ሶስተኛ ነው እሱ። ሶስተኛ ይሄንን ትመልሳለህ ወይስ አትመልስም? ሶስተኛ ነው። እንደ ሶስተኛ ጥያቄ አድርገው ሰዱና መልስልኝ። እንደ ሶስተኛ ጥያቄ አድርገው ጀመር። ለምን አደከምከን ታዲያ? እንደ ሶስተኛ ጥያቄ አድርገው መልስልኝ። ይሄንን እኮ ልታሳይ የመጣኸው እኮ ለምን አደከምከን? አለ ወይንስ የለም? እሺ ሰው በእምነቱ ብቻ ዳግም ይወለዳል አይወለድም የሚለው አለ ወይስ የለም? አለ። አምጣ። ያው ሰውዬ ጋር ግባና ቃል ያሳየን። አሁን የገለጽከው ሰውዬ ጋር አታሽከርከረን። መጀመሪያ ጠየቅ። አንድ ወጥ ጥያቄ ያሳየህ ነበረው። አንድ ወጥ ጥያቄ ሌላ ጥያቄ ልጠይቀው። ከዛ በኋላ መልስ የለም። ሌላ ጥያቄ አላሳየህማ። አላሳየህም። ሰው በእምነቱ ብቻ ዳግም ይወለዳል። ጸጥ ካላልክ ቤቱ ጋር እናሰማ። አንተ እኮ ጥያቄ ድገምልኝ ስልህ እኮ የጠየኩትን ጥያቄ የነገርከኝ አይደለም እኮ ሰውዬ። ይኸው ደገምኩት እኮ። መጀመሪያ ምን ጠየቅ? ሰው በምንድን ነው የሚወለደው አልክ። በእግዚአብሔር ቃል አልኩ። በምንድን ነው የሚወለደው አላልኩ። ከዛ ነች ነው ከእግዚአብሔር ቃል ይወለዳል ስልህ ሰው አንዴ አዳምጠኝ ፕሊዝ። አዞርክና ጥያቄውን አዞርክና ለሶስት ተሰብስበህ ብትመጣም ምንም አትቀይረውም። ወዮ የኔ ጥያቄ ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ሰው በእምነቱ ብቻ ዳግም ይወለዳል የሚል በእምነቱ ብቻ ዳግም ይወለዳል የሚል ከራስ ስኮላሮች አልኩ። ጨመረ። አራተኛ ከራስ ስኮላሮች አምጣልኝ አልኩ። ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል። ልመልስልህ። ሚውት አድርግ እስኪ። እኩል አወራህ እኮ። ሚውት አድርግ። ከአንተ ስኮላር አሳየኝ ያልኩህ እኮ። አራተኛ አንድ ጥያቄ ላይ አራት የተደራረበ ማለት ነው። ቆይ ልመልስልህ። አንድ ጥያቄ ላይ አራት የተደራረበ ጥያቄ ጠየቀ። አራተኛ አንድ ጥያቄ ነው የጠየቁህ። አንድ አይደለም። በኋላ እኮ ይደመጣል። አንድ አይደለም የጠየቀው። አራተኛው መጥቷል። አራተኛው ላይ ቆሜ ልመልስ። አራተኛ ጥያቄ አለ። ሰው በእምነቱ ብቻ ዳግም ይወለዳል። አንዱ ላይ ሞዲፋይ ያረከው አራተኛ ነው ያልኩት። አራቴ ደጋግመህ ጠይቃል አላልኩም። ወደ ሌላ ጥያቄ ልሂድ። አንዱ ላይ ሞዲፋይ ያረከው መብቴ ነው አይደል? ወደ ሌላ ጥያቄ መሄድ መብት ነው ሲጀመር። ጠይቀህ መቼ እንዲመለስ። ስለዚህ ያዝ። ደቂቃዬን አስጀምሪልኝ። ደቂቃዬን አስጀምሪልኝ። ቪዲዮ ዘርቻለሁ። ደቂቃዬን አስጀምሪልኝ። ወደ ላይ አወጣለሁ። ኦኬ ደቂቃዬን አስጀምሪልኝ። ኦኬ ደቂቃዬን አስጀምሪልኝ። አሁን ስማኝ። ደቂቃዬን አስጀምሪልኝ። የምን ደቂቃ ነው? ባይዞ እያወራን ያለው አልቋል። ደቂቃ ኖ እንዴ አላሳየህም እኮ። ስለዚህ ደቂቃዬን አስጀምሪልኝ። እኔ እመልሳለሁ። መጽሐፍ ቅዱስ ላይ አላልክም። ሲጀመር ምንም ጨምርልህ ደቂቃ የለም። ዝም ብዬ ቤተክርስቲያን አባት አሳየኝ እስኪ። አዳምጥ። አንድ የቤተክርስቲያን ኧረ እባክህ ደቂቃዬን አስጀምሪልኝ ልጠይቅበት። አንድ ሰው ያማል እንዴ? ምን የምትለው? እንደውም ይበቃል። ኖ አለኝ 5 ደቂቃ አለኝ ደቂቃ አለኝ ደቂቃ። እኔ አልጠየቅኩኝም። አስቁመህ ነበር ስጠይቅ የነበረው። አስቁመኝ ነበረ። አለኝ ደቂቃ። በደቂቃ ልጠይቅ። አልቋል። ደቂቃ በደቂቃ ልጠይቅ። ደቂቃ አልቋል። ብሎ ጥያቄ አትቀበልም? ደቂቃ አልቋል። በቤት ስለሆነ ነው እንደዚህ። ያ አየነው እኮ ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ልጠይቅ። ጥያቄ ልጠይቅበት። ጥያቄ ደቂቃ አልቋል። ምክንያቱም መጀመሪያ አስቁመ ነበር ሰርች ስታደርግ የነበረው። ስለዚህ ጥያቄ ልጠይቅበት። ከቆመበት ደቂቃ ጥያቄ ልጠይቅበት። ለአንተ ማስቆምን ወደ ሌላኛው ጥያቄ ስለሄድኩኝ ልጠይቅበት። ወደ ሌላኛው ጥያቄ አንተ አስቆምልኝ ሳትል ነው ደቂቃ አስቆምንልህ። አንተ አስቆምልኝ ሳትል ራሱ ማለት ነው። ጥያቄ ልጠይቅ ነው የምትጠይቀው። ብሮ ሰዓት አልቋል። አርፈህ ተቀመጥ። ፕሊዝ ጥያቄ ልጠይቅ። በኋላ ትጠይቃለህ። በቃ ጥያቄ ተቀበል። ይኖረናል። ጥያቄ ተቀበል። ውይይት ላይ ተወያይተህ ጥያቄ ልጠይቅ ካልክ ጥያቄ ልጠይቅ። ጥያቄ ልጠይቅበት ፕሊዝ። አጠይቅም። ደቂቃ አልቋል።
ጥያቄ አለኝ፣ ሰዓት አለኝ። የኔን ሰዓት ወስደሃል። የኔ ሰዓት ነው ይሄ የኔ ሰዓት ነው። የኔ ሰዓት ነው። የኔ ሰዓት ነው። ጥያቄ ልጠይቅ። ጥያቄ ልጠይቅ። የትም አይሄድም። አንድ ደቂቃ ስጠው። እሺ፣ አንድ ደቂቃ ልጨምር። አንድ ደቂቃ አይደለም ያለኝ፣ 4 ደቂቃ ነው። አልቋል። ደቂቃ 4 ደቂቃ ነው ያለኝ። ኖ 4 ደቂቃ ነው ያለኝ። ፕሊዝ በስነ ስርዓት እናንተ ጠይቃችሁኛል፣ እኔም ልጠይቅ በስነ ስርዓት። ደቂቃ ጨምርልኝ አላልኩም እኔ። 1 ደቂቃ ስጠኝ፣ 2 ደቂቃ ስጠኝ፣ 4 ደቂቃ ስጠኝ አላልኩም። በተሰጠኝ ደቂቃ ለውይይቱ በተሰጠኝ ደቂቃ እያየን ካውንት ዳውን አልቋል። አልቋል። እሱንማ እኮ ቀደም ሲጀመር እኮ ማስቆም አትችልም እኮ እሱን መጽሐፍ በመጣው ሰዓት ላይ እኮ 5 ደቂቃ ከ55 ላይ ቆሟል ብለኸኝ ጠበቅኩ። ከዛ መጣህና ከዛ በኋላ አመጣ ስታመጣ ጥያቄ ላይ የኔ ጠየቅኩ። አዳምጠኛ መልስ ብለህ ያመጣኸውን ልታነበው ስትል ምንድን የጠየቅኩ አልኩ። ምንድን የጠየቅኩ ስል የጠየቅኩትን ጥያቄ በስነስርዓት ልትነግረኝ ስላልቻልክ ወደ ቀጣይ ጥያቄ ሄዳለሁ አልኩ። ስለዚህ ካቆምኩበት ደቂቃ እቀጥላለሁ። ወደ ቀጣይ ጥያቄ ሄዳለሁ ያልከው አሁን መጨረሻ ላይ ነው። ኖ ምክንያቱም የጠየቅኩትን ጥያቄ በስነስርዓት ማዳመጥና መመለስ ስላልቻልክ የህፃን ጨዋታ አታድርገው። አንዴ ቆይ አዳምጥ። አንደኛ ነገር ማስረጃ ብለህ እኔ ማስረጃ እንዳወጣ እኔ ቃሌን አውጣና አንብብ ብዬው ማስረጃ እስኪወጣ ቅድም አንተ የሐዋርያት ሥራ ምዕራፍ 16 ማስረጃ ልታስወጣ ስትሄድ ደቂቃ እንዲያዝንልህ ፖዝ እንደተደረገው ኦኬ። እዚህ ጋም ለኔው ታይም ላይ ፖዝ ተደረገ። 5 ደቂቃ ከምናምን ነበር የዛኔ ፖዝ ሲደረግ ማለት ነው። ኦኬ። ከዛ በኋላ መጣና ቃሌ ከከፈተ በኋላ ደቂቃው ካውንት ዳውን ጀመረና 0 ደረሰ ማለት ነው እያወራን እያለ። ስለዚህ አንተ ቅድም መመለስ ሳትጀምር በፊት መነበብ ከመጀመሩ በፊት ምን አልኩ እኔ? ምንድን ነው የጠየቅኩ አልኩ። ምክንያቱም የጠየቅኩትን ጥያቄ የግድ መመለስ ስለሚኖርብህ ምን ብዬ ነው የጠየቅኩ አልኩ። ስለ እኔ ስላልጠየቅኩት ጥያቄ ለምን 50 ደቂቃ ተራ አያገባኝም። እኔ የሚመለከተኝ ስለጠየቅኩ ጥያቄ እንድትመልስ። አንድ እኔ ዝም ብዬ ነው ሳዳምጥ የነበረው። ፕሊዝ እኔ ዝም ብዬ ነው ሳዳምጥ የነበረው። ስታወራ አሁን ጸጥ ብዬ ነው ያዳምጥኩ። እኔ ስለጠየቅኩት ጥያቄ ነው መመለስ ያለብህ። ደቂቃው የሚሰራው እኔ የጠየቅኩትን ጥያቄ መመለስ ስትችል ነው እንጂ እኔ ስላልጠየቅኩት ጥያቄ 24 ሰዓት ብታወራ ያ ቤትህን ከፍተህ እንደማውራት የሚታይ እንጂ እንደ ውይይት አይደለም። እኔ የጠየቅኩት ጥያቄ ጠየቅኩ። እሱን አይደለም የጠየቅከኝ አልክኝ ደጋግመህ። በቃ እሺ እሱን ካልሆነ ሌላ ጥያቄ ልጠይቅ በሰዓቴ አልኩ፣ በቀረው ሰዓቴ። ምክንያቱም ደቂቃ ሲፈለግ በነበረበት ሰዓት ላይ የፈለግኩትን ጥያቄ ጠየቀኝ ስላልሆነ በቃ ይሄን ተወውና በቀረችኝ ደቂቃ ሌላ ጥያቄ ጠይቅ አልኩኝ። አልፈልግም አልክ እና ልክ ነው እያደረክ ያለው ነገር። በዛ ታይም ደቂቃ ኦልሬዲ አልቋል እኮ ልደት። ለምንድን ነው የሚያልቀው? አልጀመረም እኮ በትክክል መቼ ጀምሮ ነው የሚያልቀው? እና ያን ሁሉ ሰዓት ስናወራ የነበረው ምንድን ነው? በቀብድ ነው እንዴ ስናወራ የነበረው? ባለመግባባት ነው እያወራን የነበረው እንጂ ደቂቃው ተከፍቷል እኮ እያወራን የነበረው እኮ። ኢቭን የጠየቁትን ጥያቄ እኮ በስነ ስርዓት አድሬስ ሳታደርግ እኮ ነው እያወራን የነበረው። ጊዜያችንም ስለሚሄድ ምን እናድርግ መሰላችሁ? አንድ ሰው እያስገባን ወንጌል አማኝ የሆነ ልደትን ይጠይቃል፣ የሆነ ደግሞ አማንን ይጠይቃል። እኔ ደቂቃዬን ካልሰጣችሁኝና ካልጠየቁኝ አልጠይቅም። ኖ በቃ ጨርሻለሁ። ጨርሻለሁ። ባይሆን እኔ እናንተ ዲቤታችንም መቼ ሀፕን ያድርግ የሚለው ነገር ነው። አንተና እንዴ ዳስ ጥዬ የምጠብቀው አንተን አይደለ እንዴ? ቀንና ሰዓት አሳውቀኝ ብዬ 3 ደቂቃ ጨምራለሁ። አርብ ይመቻል? የአሁኑ አርብ ይመቸኛል። ዛሬም ይመቸኛል። ማታ ዛሬ ይመቻል? ዛሬም ይመቸኛል። ማታ እርግጠኛ ነህ? አዎ። እሺ 3 ሰዓት ላይ መልካም። እሺ ደቂቃ 3 ደቂቃ አዶን ኒድ ዩር ታይም። ልደት 3 ደቂቃ ተጨምሮላል። አልፈልግም። ውሰዱት። ምንድን ነው እየሆነ ያለው? የልጅ እኔ ነኝ ራሴን እዚህ እናንተ መሀል ዲስክሬስ ያደረኩት። ጭራሽ ግሬስም ነበረ ዲስክሬስ ተደረግ። ምኑ ማፈሪያ ነው በእግዚአብሔር። ሉክ አንዴ ያሳድጉኝ አንዴ። እሺ ወጥቶ ሲጠብቀው እየዘለለ የነበረው ልክ መረጃ ሲወጣ እየዘለለ የነበረው እነዚህን ክፍሎች ነው። የመጀመሪያው ከቤተ ክርስቲያን አባት ነው የጠየቀው። ይኸው ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለን። ቀጥታ ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለን። እንደዚህ የሚል ማለት ነው። ይህን ሰዊ ያው በግሪኩም ከፈለገ ያው ከሄሚሱን እንዲያ ቴሌማቶስ እንግሊዝ ቶትኝ And so we, having been called, Kalamentos Zarom, having been called through his will in Christ Jesus, aren't justified through ourselves or through our wisdom or understanding, piety of works, which we did in holiness of heart, but through faith by which the Almighty God justified all who have existed from the beginning.
ይህን የሚለው ቀለሜንጦስ ዘሩ ከራሳችን አይደለም ከመልካም ስራችን አይደለም የጸደቅ ነው በእምነታችን ነው። እሺ ሁለት ማስረጃ ነው የጠየቀው። የመጀመሪያው ይሄ ነው። ይምጣል ሲባል አማኒ ከፈሰለኝ የከፈትኩት ማለት ነው። ግን አልፈልግም ብሎ ነው ወደ ሌላ ጥያቄ ሄደው ማስረጃው ሲወጣ ነው። ወደ ሌላ ጥያቄ የሄደው ማስረጃው ሲወጣ ነው። እየተረበሸ የነበረው ለምን እንደሆነ እንድታዩት ማለት ነው። ሁለተኛው ደግሞ ይኸው ቁጭ ብሎለታል። ሪጀነሬሽን ኮንቨርሽን ኮሊንግ ኢን ዲ ኤርሊ ቸርች ብሎ እንዴት አድርጎ እንደዘገበ ሞላ ነው መሰለኝ። ኧረ ምንም ተወኝ እስኪ። አሁን አንተ ይኸውልህ እኔን እኮ በውስጥ መጠየቅ ያለብህን ነበር። ለምን ፐብሊክ ላይ የምጠይቀኝ ብራዘር? እንዴት ናችሁ? አለሁልሽ። የሆነ እንትን በአድዋ ጦርነት ጊዜ እንደ አንቺ አይነት ካራክተር ያለው አንድ ጄኔራል እንደነበር ይነገራል። ያው ምልሽ አፄ ምኒልክ እኔ ነኝ እያልኩሽ ነው። ግን አይ እሱን ስቀለን እንደ አንቺ ግን አይነት ካራክተር ያለው አንድ ጄኔራል ነበረ። ማን እንደሚባል ታውቂያለሽ? አባውቀው ይባላል። እኔ አባውቀው ብዬሻለሁ። ሳሌ ትችላለሽ እኔ በጣም በዚህ በላይፍ በቲክቶክ እድሜ ማለት በጣም በነገራችን ላይ እኛም ከቀን ወደ ቀን አፕዴት እያደረግን እንደሄድን ታውቃለህ አይደለ? አዎ ሰው እንዴት ባለበት ይቀራል ማለት ቲክቶክ ያኔ በከፈተበት ታይም ላይ እንደነበረው አይነት ካራክተር እንዴት ይዞ ይከፈታል? ሰው እንዴት አይለወጥም? እግዚአብሔርን አንዳንዴ ልንመክራቸው እንልና ደግሞ ምቀኝነት ይመስላል ብለን እንተዋል። እነዚህ መሀይሞች ናቸው። ለዛ ነው እባክህ የሰጠኸው ስም ላይ ቅርታና ቅራኔ ያለኝ አባ ነቅንቅ ቢሆን ደስ ይለኛል። ልደት አባ ምን አባ ነቅንቅ አባ ነቅንቅ አይ አባ ነቅንቅ እኮ ብዙ አይደል። አባ ውቃው ግን ውቃው ገብተዋል። ፓስተር ሶፊ ገባኝ። ግን ነቅንቆ ቢወቃውስ ወይ አባ ነቅንቅ ውቃው? ኦኬ እውነት ነው። ነቅንቆ ቢወቃው ደግሞ ሞር በጣም ፓወርፉል ነው የሚያደርገው። በእርግጥ በጣም ፓወርፉል ነው። ሶፊ ግን ተው፣ እኛ መገብ ያለን ተዋችላቸው የሚቅረብ ቀበሏል። ሶፊ ይሄ ነው መልስ። በቃ አይ ልደት ዘግቶኛል እና ምን ሆነ ነው? ዘግተዋል። እኔ ማለት ነው በዚህ በአድዋ ጉዳይ ከኢዮብ ጋር የተወያየው ውይይት አይቼ አመት ነው በቃ ተሳትኩት። ምንም መልስ አጣ እኮ ኢዮብ የሚገባበት መጨረሻ ላይ ምን አይነት ሀሳብ ነበር ያነሳው? የፕሮቴስታንቶች ድርሻ ምንድን ነው በአድዋ ድል ላይ ምናምን ብሎ ይጠይቀዋል። ሶፊ አለመኖር ነው አለ። የእነሱ ድርሻ ጦርነቱ ላይ አለመኖር ነው። በዛን ታይም ሲጀምር አልነበርም እኮ ፕሮቴስታንቲዝም። ልደት በአድዋ ጦርነት ታይም ላይ እኮ ፕሮቴስታንቲዝም አልነበረም። እውነት ለመናገር ፕሮቴስታንቲዝም አላልኩም። የወንጌል አማኞች ግን ነበሩ። ኦርቶዶክሳውያን ኦፍኮርስ ኦርቶዶክሳውያን የወንጌል አማኞች ናቸው። በወንጌል እኛ ዛሬ ያለ ነው የወንጌል አማኝ። አንተ ፕሮቴስታንት የምትለንም አባቶቻችን በዛ ውጊያ እኮ ነበሩ እኮ። እስኪ ማንም ይባል አንድ ጀነራል ጥራልኝ እስኪ ፕሮቴስታንት የነበረ። ፕሮቴስታንትማ በወቅቱ እንዳይሆኑ ኢትዮጵያ ውስጥ የነበረው ሕግ አይፈቅድም ነበረ። ገብቶሃል? ሕጉ እኮ ነው ይከለክለን የነበረው። ግን በወታደር ደረጃ የነበረ እስኪ አንድ ፕሮቴስታንት ጥራለን እስኪ። በወታደር ደረጃ የነበረ በልባቸው ነበሩ። ይኸውልህ አሁን ያልተረዳኸው አንተ በልባቸው ነበሩ። የማን የንጉሱ ወታደር ወይስ የኢየሱስ ወታደር? ምንድነው አፄ ምኒልክ የመጀመሪያ መኪና መንዳት ያስተማራቸው እኮ ፕሮቴስታንት እኮ ነው። አይደለም። አረ ታሪክ ጠይቅ። እኔ እኮ አሁን ታሪክ ላይ እኮ ያላችሁ እንትን ነው። በጣም አረዳድ እኮ ነው ችግር እየፈጠረ ያለው።
ማለት መረጃን ከየት ነው ያመጣው? ፓስተር ሶፊ ማለት የተለያየ ሀገር ነው እንዴ የምንኖረው? ሉተር ምን ነበረ ንገረኝ። ምን ዜግነቱን ነው ብሔሩን ነው ምኑን ልንገርህ? እምነቱን ነው እኮ ፕሮቴስታንት ነበር አይደል? ሉተር ፕሮቴስት ነው። ሉተር ፕሮቴስት ነበረ። አባታችንን አክብራ አውራ ልደት ፈለገ እንዴ የፕሮቴስታንቶች አባት ሉተር ነው እንዴ? ሶፊ እንደዛ ብለህ ታምናለህ? ፕሮቴስት አይደለም ፕሮቴስታንት ነው ነበረው። የሪፎርሚስት ነው እሱ። ፕሮቴስታንት ምን ማለት ነው? ፕሮቴስታንት ምን ማለት ነው እኮ? ተውላጠ ግሱን የፈለከው ግሱን ነው የፈለከው አንተ። ልደት ፕሮቴስታንት ምን ማለት? ፕሮቴስት ማለት አይደል እንዴ? ፕሮቴስታንት ተሳስቻለሁ። ሶፊ እንዳለ በግሱ ነው ወይስ በተደራቢ ግሱ ነው ወይስ በተሳቢ ግሱ ነው የጠየቅ ያለው? ይህን እንኳን እውቀት የለውም። ጭራሽ በውስጥ የምትሰሩት ነገር አለ ማለት ነው ሁለታችሁም ማለት። አይ እኔ የሶፊን ጥያቄ ፍትሐዊ ገና ለገና ወንጌላማኝ ነው ብለን እሱ ተጽዕኖ ውስጥ መክተት የለብንም። ሶፊ ከየት ቤተ እምነት ነው? ቤሊ እባክህን ሁልጊዜ የምናስገባህ እኮ ይኸውልህ ተረጋግተህ እንድታወራ ነው። እኔ የትልቅ ሰው የሽማግሌ ቀልቃላ እኔ በህይወቴ አይቻላቅም እንዳንተ። ጌታ ሆይ ሶፊ ለምን ኢንተርቪው አታደርገውም ግን? በላይን በለጠን ማለት ነው። ማን ነው? ምንድን ነው? በምንድን ነው? እኔ አላውቀውም። ማን ነው? ፈላስፋ አዲስ አበባ ነው የሚኖረው እኮ ኦርቶዶክስ ነው። ይምጣ ነው ይሆነኛል ይሆነኛል። ደስ ይላል። እስቲ አስገባለት ከእንደገና ይግባ። እስኪ ቤሊ ኢንተርቪው ለመደረግ ፈቃደኛ ነው? ያበላሸዋል፣ ወሬያችን ያበላሸዋል። ማለት በውስጥ ያወሩ ከሶፊ ጋር ፎሎ ይደራረጉና። አይ አቶ ሶፎንያስ ከየት ቤተ እምነት ነው ብዬ ነው። እሱ እምነት የለውም። አስተካከል አባ። አቶ አትበል ወይዘሮ በል። አይ ወይዘሮ አይደለም ወንድ። ለምን? ኧረ እኔ ፈለገን ያንተ ጋር የመጣሁት እኔ አላወራም። እኔ ፈለገን ምን ሆነ ነው? ፓስተር ነኝ ብለህ ስለለጠፍክ። እሺ ታችሁ አይ ትንሽ አስቸጋሪ ነው። ቤሊ በጣም ትልቅ ሰው ናቸው እና በጣም አስቸጋሪ ሰው ነው። አይ ገና ነው ሰዓቱም ለመድኃኒቱ ገና መሰለኝ። ሰዓቱ አሁን መድኃኒቱ ሰዓቱ ገና 5 ሰዓት ነው። ለመውሰድም ላለመውሰድም መካከለኛ ሰዓት ነው። ወንድማችን ሶፊ በእውነቱ እንኳን ደህና መጣ። እኔ የምልህ በጣም የተለያዩ የአንተን ዲቫይን የሚባል የዩቲዩብ ቻናል አለ መሰለኝ እና እዛ ላይ በጣም የተለያዩ ሀሳቦች ይቀርባሉ እና አንተ የእግዚአብሔር ሰዎች ናቸው ወይም አይደሉም የምትላቸው ሰዎች አሉ እና ሜጀር ዋን ፕሮፌት ጭሮ እንዴት ነው የእግዚአብሔር አገልጋይ ነው ብለህ ታምናለህ ወይስ አታምንም? ለምንድን ነው ስለ ሜጀር ዋን ፕሮፌት ጭሮ ሲነገር ሁልጊዜ ልደት ሶፊ እንደዚህ ለመውጣት የሚሞክረው? ኧረ እኔ ምን አልከኝ አልሰማሁም። ሀሳብ እየለውጥ ነበር። ፖዞ ነህ ነበረ ልደት። ሜጀር ዋን ፕሮፌት ጭሮን ታውቀዋለህ ፓስተር ሶፊ? እንዴ ሜጀር ዋን ፕሮፌት ጭሮ የሚባል ሰው አታውቅም? ባለስልጣን የሆነ እኔ አላውቅም። እኔ ጴንጤ እኔ እንትን ወንጌላማኝ ስለሆንኩ አላውቅም። ጭራሽ አታውቀውም? ሜጀር ዋን ፕሮፌት ጭሮ የሚባል ሰው እውነት ሰምቼ አላውቅም። እኔ አዲስ ነው ዛሬ ነው ስታወራ የሰማሁት። ስብከቱን ሰምተው ታውቃለህ? የሜጀር ዋን ፕሮፌት ጭሮን ስብከቱን ሰምተው ታውቃለህ? እዚህ አፍሪካ ውስጥ ነው? ኢትዮጵያ የት ነው? እሱ ያው ራሱን ዓለም አቀፋዊ ነኝ ብሎ ይጠራል። ያው ከኢትዮጵያ የተወለደ ሰው ስለሆነ ታውቋለህ ብዬ ነው። ስብከቱን ሰምተው ታውቃለህ? የሜጀር ዋን ፕሮፌት ጭሮን። እኔ አማርኛ ብዙም አይደለሁም እውነት ለመናገር እና የምታወራውም ነገር አይገባኝም። ግሱ ምንድን ነው? የምን ግስ? የሜጀር ዋን ፕሮፌት ነው። የሜጀር ዋን ፕሮፌት ጭሮ ደግሞ ጾም አይደል እንዴ? ለምንድን ነው የምበላው? ሙሉ ወንጌል ጾም አውጃለች እኮ። ለምንድን ነው ምግብ የምበላው ፓስተር ሶፊ? እኔ ከጂም ወጥቼ ምንም እየበላው አይደለም። ከጂም ወጥቼ የሆነች 1 ሳህን ፓስታ ነው እየበላ ያለሁት። ጾም ታውጇል እኮ በእናንተ ቸርች ጾም ታውጇል። እሺ ማን ይጾመው? ጾሙ ታውጇል። በጽሁፍ ደረጃ ፖስት ለማድረግ ነው ወይስ እንዴት ነው ነገሩ? አልገባኝም። አልነበርኩም ምን ያሰማውም
ወንድማችን ፓስተር ሶፎንያው ስለመጣ በጣም እናመሰግናለን። እኔ በጣም ደስ ብሎኛል። ግን ከተደሰትኩት ነገር አንዱ በጣም እውነት አንተን በማየቴ እንደዚህ ብዙ ጊዜ ሶሻል ሚዲያ ላይ ላይህ በጣም ነበር የምጓጓው። የሆነ ቀን ባወራቸው ብዬ ከምጓጓቸው ሰዎች መካከል አንዱ አንተ ነበርክ እና ዛሬ በጠዋት አንተን ስላየው በጣም ደስ ብሎኛል። እንዲሁም መምህር ልደትንም በጣም ወዳቸው ስለ ኢየሱስ ክርስቶስ ሲያወሩ በተለይ በቃ የሚጣፍጥላቸው የሚከናወንላቸው ሰው ናቸውና ደስ ብሎኛል እና በዛ ነገር ደግሞ